አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእናት ዩቱብ የማዘር ዩቱብ ተከታታዮች እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ረዴት ሁሉ ነገር አይላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁኝ። ዛሬ ደግሞ እናታችሁ በስደት ጁምዓን እንዴት እያሳለፈች እንደሆነ ያው ልታስጎበኛችሁ ብቅ ብላለች ማለት ነው። በዚህ መልኩ ያው ዛሬ ብቻዋ እናት ማለት ነው። እህቶች ያው የሉም ዛሬ። እናት ደግሞ በዚህ መልኩ እያሳለፈች ትገኛለች ብቻዋን። እስኪ እናንተስ እስኪ እንደው እረፍት ቤት ኢጃዛ ማለት ነው። ኢጃዛ ያው ታውቁታላችሁ ሁሉም። አሁን ላይማ ሀገር ያለው ሁላ ስለ ኢጃዛ፣ አረብ ሀገር ያላየው ሁሉ ስለ አረብ ሀገር ሁሉንም ነገር ያው ያውቃልና ዛሬ ኢጃዛ በዚህ መልኩ እናት እያሳለፈች ትገኛለች። ያው በ4 ዓመቷ በፊት በነበረችበት ቤት ሄዳ ተመልሳ ደግሞ ስትመጣ ያው የምታሳልፈውን ጁምዓ ልታስጎበኛችሁ ነው ማለት ነው። እስኪ እናንተስ በያላችሁበት እንዴት እያሳለፋችሁ እንደምትገኙ በኮመንት ታሳውቁኛላችሁ፣ ትጽፉልኛላችሁ ማለት ነው። እና ዛሬ ብቻዋን ይሄው በዚህ መልኩ እያሳለፈች ትገኛለች እናት። ያው ወደዚህ እንኳን መቀረጽ አይቻልም ነበር ግን ይቅርታ ጠይቃለሁ ማለት ነው። እና ኢጃዛን እንደዚህ ያው ስደት ላይ ሆነም ሀገር ላይም ሆነ ሰዎች ጋር ያው መኗኗር አለና ጎረቤትም ጋር ሆነ እንደገናም ደግሞ ቤትም ውስጥ ሆነ ያው ሰው ከሰው ነው እና ሰው ያስፈልጋል ከአላህ ሱብሓነሁ ወተዓላ በታች እና ብቻችሁን መሆን ሳያቅታችሁ ግን ደግሞ ሰው ጋር መሆን የሚያስፈልጋችሁ ጊዜ አለና በዛ ወቅት ሰው ጋር ስትኗኗሩ ምን አይነት አኗኗር ነው የምትኖሩት? እስኪ በስደትም ሆነ ሀገር ላይም ሆነ አብራችሁ ሰው ጋር አንድ ቤት በምትኖሩ ሰዓት እንዴት አድርጋችሁ ነው እየኖራችሁ ያላችሁት? በጥሩም ሆነ በመጥፎም ሆነ እንዴት እንደሆነ አስተያየት ኮመንት ላይ ታስቀምጡልኛላችሁ ማለት ነው። የኔንም እነግራችሁና እናንተም እንዴት ሆናችሁ እንደሆነ ሰው ጋር የምትኗኗሩት ትነግሩኛላችሁ ማለት ነው ኢንሻአላህ። እስኪ ዛሬ ያው ላስጎብኛችሁ ማለት ነው። በ4 ዓመቴ መጥቼ ያው ከስንት ቀን በኋላ ያው ጁምዓን ብቻዬን በማሳልፍበት ወቅት ነው እንደዛ አሁን እየቀረጽኩላችሁ ያለሁትና እኔ የምጣላበትን ደግሞ ምክንያቱን ያኔ ሰው ጋር መጋጭበትን እነግራችኋለሁ፣ አጫውታችኋለሁ ማለት ነው። ያው ሰው ጋር መጋጨት አያስፈልግም፣ መቻቻል እንዳለ ያስፈልጋል ማለት ነው። ያኔ ክፉ ነገር ካለም ያንን ክፉ ነገር እንደምንም ተቻችሎ ማሳለፍ ግዴታ ነው ማለት ነው። ወላኪን ግን ደግሞ አንዳንዴ የሆነ የማያስችላችሁ ወቅት ይመጣልና እንድትናገሩ የሚያስችላችሁ ነገር ይመጣልና እስኪ በዛ ወቅትስ እንዴት አድርጋችሁ ነው እያሳለፋችሁት ያላችሁት ማለት ነው። እኔ ያው ሰው ጋር መኖር በጣም ደስ ይለኛል። ብቻ መሆን ጥሩ አይደለም ማለት ነው። ወላኪን ደግሞ ብቻችሁ እንዳትሆኑም ደግሞ የሚያስቸግራችሁ ነገር አለ እና እስኪ ሰው ጋር ስትናኗሩ ያለውን ሁኔታ ያው ተነግሩኛላችሁ ማለት ነው። እና ከእናንተም የምማረው ነገር ይኖራል እስኪ ኢንሻአላህ ማለት ነው። ያው እኔ አንዳንዴ ሰዎች ጋር በቃ እንዳልግባባ የሚያደርገኝ ነገር አንድ ጸባይ አለ ማለት ነው። እኔ ፍጹም ነኝ ማለት አይደለም፣ የሚያውቁኝ እህቶችም ይነግሯቸዋል ማለት ነው። እና በቃ ያን ይሆናል አይደል የሆነች ነገር ውድቅ ብላ ካየሁኝ ሀታ ራሱ አረቦቹ ቤት ስሰራም አጸዳዲች እንደገና መልሰው ደግሞ እንዳልሆነ ሆኖ ካየሁኝ በጣም እናደዳለሁኝ፣ እናገራለሁ። እና ሀታ ነጮቹ እንኳን የኔን ጸባይ ተረድተው
የሚያሳልፉብኝ ጊዜ አለ ማለት ነው። የማይጣሉብኝ ጊዜ አለ። ከዛ ልጆቻቸው ራሱ እንደዚህ ሆነ አለወጉ ሲያረጉ ቤት ይቆጧቸዋል ማለት ነው። ለምን እንደዚህ አጽዲታ እንደዚህ አብጅታ እንዴት ለምን ብለው ይቆጧቸዋል ልጆቻቸውን። እና እንደዚህ ያለ ሁኔታ የሚያሳልፍኩ እህታችሁ ነኝና እንደዚሁም ደግሞ እረፍት ቦታ በምመጣ ሰዓት እንደዚህ ቤት በቃ ያኔ የኪራይ ቤት ማለት መከራያት ማለት ያኔ እንደ ራስ ቤት ማለት ነው። እስካለንበት ድረስ የራሳችን ቤት ማለት ነው። ያኔ እስካለንበት የራሳችን ቤት ቢሆንም እኮ እስካለንበት እንጂ እስከሌለንበት ያው የኛ አይደለም ማለት ነው። የራሳችን ቤት ሆኖ ያኔ ከሞትን ያው የኛ አይደለም። ኪራይ ቤትም ስንኖር ደግሞ የኛ እንደኛው አድርገን ካላስቀመጥ ነው ካልኖርንበት የኛ አይደለም ማለት ነው። እና ልክ የኪራይ ቤትም ማለት የራሳችን ቤት ነው። እና እንደ ራሳችን ቤት እንደ ራሳችን ገንዘብ ነገ ጥለነው እንሄዳለን ብለን ሳይሆን እስካለንበት አይተን እንደ ራሳችን ቤት አይተን እንያዘው በሚል ምክንያት ሰዎች ጋር የምጋጭበት ወቅት አለና የዚህ ላይም ስህተት ካለብኝ እንደው ስህተቴን እንድትጽፉልኝ ከዛ ነገር እንድታረም ማለት ነው። እና አንዳንዴ የሆነ የምንቸገረ በሚሰራ ወቅት ላይ የሆነ የማያስችላችሁ ነገር አለ፣ ልትናገሩበት ያኔ እንድትናገሩ የሚያስገድዳችሁ ነገር አለ። እና በዛ ወቅት በጣም ሰዎች ጋር እጋጫለሁኝና አብሬ ሰዎች ጋር በምኖርበት ቅጽበት በጣም ሰዎች ጋር እየተጋጨው ስለሆነ እዚህ ላይ ምክር እንድትሰጡኝ እፈልጋለሁ ማለት ነው። ምንድን ነው እንደ ራሳችን አድርገን እንያዘው ቤቱን። እንደገና የአረብ ስራ ያኔ እንትን ብሎን የሆነ አድክሞን በምንመጣ ሰዓት የራሳችን ቤት ብለን እስከመጣንበት ድረስ የሆነ እንደ ራሳችን አድርገን ይዘነው ከተቀመጠ ስንመጣ የሆነ ፈርሃን ደስተኛ ሆነን እንኖርበታለን በሚል ምክንያት በጣም እንትን እላለሁኝና እስኪ እንደው እዚህ ጋስ እንዴት ነው? እስኪ አስተያየታችሁን እፈልጋለሁ ማለት ነው። እስኪ ወደ ኩሽናችን ደግሞ ልውሰዳችሁና ኩሽናችን ደግሞ በነገራችን ላይ ከአራት